ጤና ይስጥልን። የዛሬ የካቲት 6 2018 ዓ.ም መረጃዎችን ይዘን ተመልሰናል። አብራችሁን ቆዩ። ሳውዲ አረቢያ የተባበሩት አረብ ኤምሬቶች ለኢትዮጵያ እያደረገች ያለውን ድጋፍ እንድታቆም በግብጽ በኩል ሽምግልና መላኳ ተዘግቧል። የአረብ ሚዲያዎችን እያነጋገረ ያለውን ጉዳይ ተከታትለነዋል። በሌላ በኩል በዛሬው ዕለትም የመከላከያ ሰራዊቱ እንቅስቃሴ እንደቀጠለ ሲሆን የኤርትራ ሰራዊት ሜካናይዝድ ክፍል ሳይቀር ሌሊቱን ወደ ትግራይ ወሳኝ ስፍራዎች መግባቱ ታውቋል። ያረፈባቸው ካምፖችም ተገልጿል። በዘገባችን ዳሰነዋል። እንዲሁም ህወሓት በዛሬው ዕለትም መግለጫ የሰጠ ሲሆን ለመላው የኢትዮጵያ ህዝብ ጥሪን አቅርቧል። ምን አለ ይሆን? በዘገባችን ታገኙታላችሁ። እንዲሁም በዛሬው ዕለት የህብረቱ ስብሰባ እየተካሄደ በሚገኝበት ዕለት ጠቅላይ ሚኒስትር አብይ አህመድ በባህር በር አስፈላጊነት ጉዳይ ዛሬም አቋማቸውን ግልጽ ያደረጉ ሲሆን በተቃራኒው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የአበባ ጉንጉን ማስቀመጣቸው ታውቋል። የህወሓትን ጥሪ ተከትሎ ሚኒስትሩ ዶክተር አብርሃም በላይ ፈጣን ምላሽ የሰጡ ሲሆን በአሜሪካ የህዝብ ተወካዮች ምክር ቤት ከኢሳያስ አፈወርቂ ተቃዋሚዎች ጋር ስብሰባ መካሄዱ የተገለጸ ሲሆን በአማራ ክልል በጤና ባለሙያዎችና በጤና ተቋማት ላይ የቀጠለው ውድመትና ግድያ እንዲቆም ዶክተር ቴድሮስ አድሃኖም በይፋ ጠይቀዋል። እኒህና ሌሎች ዘገባዎችን ከዝርዝሩ ታገኛላችሁ። በቀጥታ ወደ መረጃው። በመጀመሪያም የመከላከያ ሰራዊቱ እንቅስቃሴ ዛሬም ተጠናክሮ ቀጥሏል። ከሰሞኑ ከአማራና ከኦሮሚያ ክልሎች የተንቀሳቀሱ የመከላከያ የጦር ተሽከርካሪዎች ወይም ኮንቬዮች ወደ ትግራይ ሲያቀኑ እንደነበር የሚታወስ ሲሆን ዛሬም ከሐዋሳ አቅጣጫ ማለትም ከቀድሞ የደቡብ ክልል የተነሱ ኮንቬዮች በሐዋሳ ከተማ በኩል አልፈው ሲሄዱ ታይተዋል። የኮንቬዮቹ መዳረሻ የት እንደሆነ በውል የታወቀ ነገር ግን የለም። አንድ የመከላከያ ሰራዊቱ ከፍተኛ አዛዥ ከቀናት በፊት ለአፍሪካን ሪፖርት በሰጡት መረጃ ላይ በወሳኝ የትግራይ አካባቢዎች ላይ የኤርትራ ሰራዊት ሰፍሮ እንደሚገኝ መግለጻቸው የሚታወስ ሲሆን ትናንት አርብ ሌሊትም ከፍተኛ የኤርትራ ሰራዊት እንቅስቃሴ እንደነበረ ለማወቅ ተችሏል። ትላንት ሌሊት 7 ሰዓት ገደማ የኤርትራ ሰራዊት በክፍለ ጦር ደረጃ ወደ ተንቤን አቢ አዲ መግባታቸው ታውቋል። ወደ ከተማዋ ከገቡት ጦሮች መካከልም የተወሰነው ክፍል በራስ አሉላ አባ ነጋ ትምህርት ቤት ውስጥ ሲያልፍ፣ ሌላኛው አርሚ 26 ከተባለው ኃይል ጋር ጥምረት እንደሚፈጥር የተነገረለት ክፍል ደግሞ በአብይ አዲ መምህራን ኮሌጅ አቅራቢያ በሚገኘው ጉና ተብሎ በሚጠራው የትራንስ መጋዘን አቅራቢያ ሰፍሯል። በተጨማሪም ሜካናይዝድና ከባድ መሳሪያዎችን የታጠቀ ሌላኛው ጦር ጭኔ ተብሎ በሚጠራው ስፍራ መመሸጉም ታውቋል። ይህ ወታደራዊ እንቅስቃሴ የተደረገው በአዲስ አበባ በርካታ የአፍሪካ መሪዎች፣ የተባበሩት አረብ ኤምሬቶችና የጣሊያን መሪዎችን ጨምሮ ለህብረቱ ስብሰባ እየገቡ በሚገኙበት ወቅት ነው። ኤርትራ ተወካዮቿን በህብረቱ ስብሰባ ላይ መላኳ ባይታወቅም ፕሬዝዳንት ኢሳያስ አፈወርቂ ግን በዛሬው ዕለት የመታሰቢያ አበባ ጉንጉን ማኖራቸው ታውቋል። ፕሬዝዳንቱ የአበባ ጉንጉኑን ያኖሩት በምጽዋ የሰማዕታት መቃብር ስፍራ ላይ ነው። ይህ በእንዲህ እንዳለ ዛሬ ቅዳሜ በህብረቱ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ለቀጠናው ዘላቂ ሰላም ሲባል ኢትዮጵያ የባህር በር ማግኘት ለሀገሪቱ ብቻ ሳይሆን ለአፍሪካ ቀንድ የረጅም ጊዜ ሰላም፣ መረጋጋትና ብልጽግና ወሳኝ ነው ሲሉ አሁንም በቀይ ባህር ዙሪያ ያላቸውን አቋም ግልጽ አድርገዋል። ከጉዳዩ ጋር በተያያዘ የካቲት 11 ቀን የሚከበረውን 51ኛ ዓመት የምስረታ በዓሉን እያከበረ የሚገኘው ህወሓት ዛሬ በወጣው መግለጫ ላይ ለመላው የኢትዮጵያ ህዝብ ባስተላለፈው መልእክት የፌዴራል መንግስቱ የትግራይን ህዝብ ዳግም ለማጥፋት የሚያደርገውን ወታደራዊ ዝግጅት እንድታወግዙት ይጠበቃል። ልጆቻችሁም ዓላማ ቢስ ከሆነው ደም አፋሳሽ ጦርነት ልታድኑ ይገባል ሲል ጥሪን አቅርቧል። ህወሓት ይህን ጥሪ ያቀረበው በትግራይ ውስጥ የኤርትራ ሰራዊት በስፋት በተሰማራበትና የፌዴራል መከላከያ ሰራዊትም ወደ ትግራይ አቅጣጫ የሚያደርገው እንቅስቃሴ በከፍተኛ ደረጃ በጨመረበት በዚህ ወቅት ነው። ከዚሁ ጋር ተያይዞ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት ወይዘሮ ኬሪያ ኢብራሂም በትግራይ ክልል አስቸኳይ ጊዜ አዋጅ መታወጅ አለበት ሲሉ ጥሪ ማቅረባቸው ታውቋል። ወይዘሮ ኬሪያ ለዚህ አቋማቸው እንደ ምክንያት ያቀረቡት በአሁኑ ወቅት በክልሉ ስርዓት አልበኝነት በስፋት መኖሩንና ህዝቡ ለጦርነት ገንዘብ እንዲያዋጣና እንዲሳተፍ እየተገደደ መሆኑን ነው። የወይዘሮ ኬሪያን ጥሪ የሚያጠናክሩና ከህወሓት መግለጫ በተቃራኒ የሆኑ ሪፖርቶችም ከትግራይ እየወጡም ይገኛሉ። ህወሓት የኢትዮጵያ ህዝብ የፌዴራል መንግስቱን እንቅስቃሴ እንዲያወግዝ በዛሬው ዕለት ባወጣው መግለጫ የጠየቀ ቢሆንም
ከትግራይ የሚወጡ መረጃዎች ግን የሚያመላክቱት ከዚህ በተቃራኒ ነው። በተለይም የህወሓት ከፍተኛ አመራሮች ወደ ወረዳዎች ወርደው ህዝቡ ከህወሓት ጎን እንዲሰለፍ፣ ጦርነት የሚጀምር ከሆነም ድጋፍ እንዳያቋርጥና አጠናክሮ እንዲቀጥል የማሳመን ስራዎችን እየሰሩ መሆኑ የተገለጸ ሲሆን እንዲሁም በዲዲአር ተበትነው የነበሩ ወይም ወደ ቤተሰቦቻቸው የተቀላቀሉ የቀድሞ የትግራይ ተዋጊዎች አሁን መልሰው ሰራዊቱን እንዲቀላቀሉ የማድረግ ሰፊ እንቅስቃሴ መኖሩን ሪፖርቶቹ ይጠቁማሉ። ይህ በእንዲህ እንዳለ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ የፌዴራል መንግስት ጦርነት ይጀምራል የሚለው ወሬ የፈጠራ ውሸት ነው ሲሉ ተናግረዋል። ሚኒስትሩ መንግስት ጦርነትን ፈጽሞ እንዳላሰበ የገለጹ ሲሆን የትግራይ ህዝብና ወጣቶች የኋላ ቀር ቡድን ሲሉ ከጠሩት ህወሓት ጥሪና ሴራ መጠንቀቅ አለባቸው፣ የውሸት ፕሮፓጋንዳ ላይም መታለል የለባቸውም ሲሉ አሳስበዋል። ሚኒስትሩ የጠቅላይ ሚኒስትር አብይ አህመድና የኢትዮጵያ የቅርብ ወዳጅ በሆኑት በተባበሩት አረብ ኤምሬቶችና በሳውዲ አረቢያ መካከል የተፈጠረውን ፍጥጫ ለማርገብ ግብፅ እየተንቀሳቀሰች መሆኑ ታውቋል። አልአክባር የተሰኘው ጋዜጣ ዛሬ ይዞት በወጣው ዘገባ እንዳመላከተው የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በሁለቱ ሀገራት መካከል ሽምግልና መጀመራቸውን ገልጾ ሳውዲ አረቢያ የተባበሩት አረብ ኤምሬትስን ለኢትዮጵያ የምታደርገውን ድጋፍ እንድታቋርጥ መጠየቋን ዘግቧል። በዚህም ሳውዲ አረቢያ በተለይም ኢትዮጵያ ከሶማሌላንድ ጋር ያላትን ግንኙነትና የባህር በር እንቅስቃሴ ኤምሬትስ እንዳትደግፍ መፈለጓ ተጠቅሷል። እንደ ዘገባው ከሆነ በአሁኑ ወቅት የአፍሪካ ቀንድ ጉዳይ ለሳውዲ አረቢያ ቀዳሚ አጀንዳ ቢሆንም ሀገሪቱ ግን ኤምሬትስ ለኢትዮጵያ የምታደርገውን ድጋፍ አቁማ ቀደም ብሎ በአረብ ሀገራት በኩል የተቀመጠውን መርህ መከተል አለባት የሚል ግፊት እያደረገች መሆኑ ተገልጿል። በመሆኑም ከቀናት በፊት የግብፁ ፕሬዝዳንት አልሲሲ ይህንኑ የሳውዲ አረቢያ መልእክት ይዘው ወደ አቡዳቢ ማቅናታቸው ተዘግቧል። ይህ የሆነው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድን በካይሮ ተቀብለው ካነጋገሩ በኋላ መሆኑም ተመላክተዋል። የኢትዮጵያና ሶማሌላንድ የተፈራረሙት የመግባቢያ ስምምነት አሁን ላይ ተግባራዊ እንቅስቃሴ ባይኖረውም ትናንት በአፍሪካ ህብረት ጉባኤ ላይ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ግን ስማቸውን ያልጠቀሷቸውን ጎረቤት ሀገራት እስራኤል ለሶማሌላንድ የሰጠችውን ዕውቅና ይደግፋሉ ሲሉ ወቀሳ ማቅረባቸው ይታወቃል። ብሉ ሪቮሉሽን በመባል ራሳቸውን የሚጠሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ተቃዋሚ ቡድን አመራሮች በዋሽንግተን ዲሲ ተገኝተው ስብሰባ ማድረጋቸው ተገለጸ። ተቃዋሚዎቹ ከአሜሪካ የምክር ቤት አፈ ጉባኤ ማይክ ጆንሰንና ከሌሎች ከፍተኛ የኮንግረስ አባላት ጋር መወያየታቸው ተዘግቧል። ቀደም ሲል የአሜሪካው ፕሬዝዳንት ዶናልድ ትራምፕ አብረው ለመስራት ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከበርካታ ወራት በፊት ደብዳቤ ጽፈው እንደነበረ በኤርትራው ቃል አቀባያቸው በኩል መገለጹ የሚታወስ ሲሆን ዛሬ በወጣው መረጃዎች ግን ተቃዋሚዎቹ ከህዝብ ተወካዮች ጋር ውይይት ማድረጋቸው የአሜሪካ መንግስት አቋሙን እየቀየረ ሊሆን ይችላል የሚሉ ግምቶች እንዲነሱ ምክንያትን የፈጠረ ሆኗል። መረጃውን ያጋሩት በኢትዮጵያ የቀድሞ የአሜሪካ አምባሳደርና የቀድሞ የአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት አምባሳደር ቲቦር ናጊ ናቸው። አምባሳደሩ ውይይቱ መካሄዱን በይፋዊ የኤክስ ገጻቸው ላይ ገልጸዋል። የአሜሪካ መንግስት አካላት በሙሉ አሁን ላይ የፕሬዝዳንት ኢሳያስ አፈወርቂን የጭካኔ መጠን እየተረዱ መጥተዋልን ብለዋል። አምባሳደሩ ጨምረውም የኤርትራ መንግስት ለሎቢስቶች ረብጣ ዶላር ቢከፍሉም በሀገሪቱ ያለውን እውነተኛ ሰቆቃና ሀገሪቱ ለዜጎቿ እስር ቤት መሆኗን መደበቅ አልቻሉም ሲሉ ገልጸዋል። አምባሳደሩ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በአማራ ክልል በጤና ባለሙያዎችና ተቋማት ላይ የተፈጸመ ባለው ጥቃት ላይ አስቸኳይና ገለልተኛ ምርመራ እንዲደረግ በይፋ ጠየቁ። ዶክተር ቴድሮስ በይፋዊ የማህበራዊ ሚዲያ ትስስር ገጾቻቸው ላይ ባጋሩ ጽሑፍ እንዳሳወቁት ግድያን፣ እስርንና ድብደባን ጨምሮ የጤና ባለሙያዎች ለጥቃት ኢላማ መጋለጣቸውን የሚያሳዩ አሳሳቢ ሪፖርቶች ከአማራ ክልል እየደረሱን ይገኛሉ ሲሉ ገልጸው ሁኔታውን አውግዘዋል። በተለይም ዶክተር ጸጋውን ስሜ የተባለ ሐኪም በባህር ዳር ከተማ በጸጥታ ኃይሎች ከተወሰደ በኋላ ሕይወቱ አልፎ መገኘቱን በማሳያነት ጠቅሰው በመንግስት የጸጥታ ኃይሎችና በታጣቂዎች መካከል በቀጠለው ግጭት ሳቢያ ሆስፒታሎች መውደማቸውን እንዲሁም የእርዳታ ሰራተኞች ሕይወታቸው ማለፉን አመላክተዋል። እንዲሁም ዶክተር ቴድሮስ
በአንዳንድ የክልሉ አካባቢዎች ባለው የኢንተርኔት መቋረጥ ምክንያት መረጃ ለማግኘት አስቸጋሪ መሆኑን ገልጸው የጤና ተቋማትና ባለሙያዎች በምንም አይነት ሁኔታ የጥቃት ኢላማ መሆን እንደሌለባቸው አጽንኦት ሰጥተዋል። ከ2 ዓመት በላይ ባስቆጠረው በአማራ ክልል የዘለቀው ግጭት ዶክተር አንዳለም ዳኘን ጨምሮ ዶክተር ዳንኤል ነጋን ጨምሮ መሰል የጤና ባለሙያዎች መገደላቸውና በርካታ መሠረተ ልማቶች መውደማቸው የሚታወቅ ነው።